የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን ይህ ዛሬ የምነግራችሁ የ40 ዓመት ጉዞ ነው። ባለ ታሪክ ስለሆናችሁ አንደኛ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የ40 ዓመት መንፈሳዊና ሐዋርያዊ ጉዞውን በድምቀት አከበረ። ደስ ይበላችሁ። አይተን እንመለስ። አምላካችን እግዚአብሔር አምና ስንሰራው የነበረው ማንነታችን አስደስቶት ሳይሆን እሱ በቸርነቱ ለንስሐ ጊዜ ሰጥቶ ይህንን ዓመት ይህንን በዓል እንድናይ በኃጢአታችንን ሳንወሰድ እግዚአብሔር አምላክ ቸርነቱን አብዝቶ ለንስሐ ጊዜ ስለሰጠን ስሙ የተመሰገነ ይሁን። ወንጌል መንግስቱ ለወልደ እግዚአብሔር ዮሐንስ ወንጌል ምዕራፍ 10 ከቁጥር 1 አማን አማን እብለክሙ ዘኤዋን ታንቀጽ ውስተ አጸደ አባግዕ ወአርገ እንተ ካልእ ገጽ ሰራቂ ወፈያት ወጉልያ ውእቱ ቅዱስ ከዚህ በመቀጠል አጭር የዕለቱ የወንጌል አገልግሎት የሚሰጡን ክቡር አባታችን መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ ይሆናሉ። በቀጥታ ወደ አባታችን። የተከበሩ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ የተከበራችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች አባቶቼ፣ የተከበራችሁ አዕይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔር በራሱ ጊዜ መርጦ ፈቅዶ ቅዱስ ልዩ ባደረገው በዚህ ቦታ ላይ የተገኛችሁ የመንፈስ ቅዱስ አባቶቼና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት እንደምን ሰነበታችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል ዮሐንስ እንደጻፈው በምሳሌ የሚከተሉትን
በዋለበት እየዋለ ባደረበት እያደረ የሚማሩትን የሱን ደቀ መዛሙርትን በምሳሌ ያስተምር ነበርና የበጎች ማደሪያ አለ። በዛች በበጎች ማደሪያ ውስጥ በቀጥተኛ በሩ የሚገባ እሱ መልካም እረኛ ነው። በበሩ የሚገባ እሱ ታማኝ እረኛ፣ ታማኝ አገልጋይ ነው። ነገር ግን በበሩ የማይገባ በትክክለኛው በር የማይገባ ባልተፈቀደለት መንገድ የማይገባ እሱ ሌባ፣ ቀማኛ፣ ወንበዴ ነው። እውነት እውነት እላችኋለሁ በትክክለኛይቱ በበጎች በር ግቡ። በትክክለኛው መንገድ፣ በቀጥተኛው መንገድ፣ በእውነተኛው መንገድ በምትሄዱበት ሰዓት፣ በምትገቡበት ሰዓት እናንተ ታማኝ እረኛ አገልጋይ መሆናችሁ ይታወቃል። በወንጌሉ ያመናች በወንጌሉ ያመናች እንኳን ለብርሃነ መስቀሉ አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። ከዚህ በመቀጠል ደግሞ የጠቅላላው ጉባኤ አፈ ጉባኤ ዋና ሰብሳቢ የሆኑት አቶ ኃይሉ ሱሳይ ንግግር ያደርጉልናል። የጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ጥሪ የተደረገላቸው እንግዶች፣ ዓለም አቀፍ መንፈሳዊና ማህበራዊ አገልግሎት ለ40ኛው ዓመት እንኳን አደረሳችሁ አደረሰን። በዚህ መንፈሳዊ ጉዞ እንደሚታወቀው አባታችን ባህታዊ ገብረ መስቀል ቤተ ክርስቲያን ማሰራት፣ አረጋዊና ሕፃናትን መርዳት፣ በጣም ብዙ ስራዎችን የሰሩበት ዓመታት ናቸው። እኛም ከጎናቸው ሆነን እንድንሰራ አደራ እያልኩ እግዚአብሔር ለፊታችን ይቅደም። ወስብሐት ለእግዚአብሔር። አሁን ደግሞ የማህበሩ ዋና ስራ አስፈጻሚ ሰብሳቢ የሆኑት ኢንጂነር የማህበሩን መልእክት ያስተላልፉልናል። ወደ ኢንጂነር ወስዳቸዋለሁ። የተከበራችሁ የጠቅላይ ቤተ ክህነት መምሪያ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች እንዲሁም ጥሪ የተደረገላችሁ እንግዶቻችን፣ ያው እንደሚታወቀው ማህበራችን የሃይማኖት ዕውቀት ማስፋፊያ ማህበር ከዚህ በፊት ከፍትህ ሚኒስቴር አሁንም ደግሞ ከጠቅላይ ቤተ ክህነት የማህበራት ምዝገባና ክትትል ፍቃድ አግኝቶ ህጋዊ በሆነ መልኩ የሚንቀሳቀስ ማህበር ነው። የአመቱ መግቢያ ላይ አመታዊ እቅድ በማቀድ ወደ ተግባር የሚገባበት ሁኔታ አለ። የስራ አስፈጻሚ ኮሚቴው በየ3 ወሩ ማህበሩ የሰራቸውን ስራዎች አፈጻጸሙን በመገምገምና ለቀጣይም አቅጣጫ በማስቀመጥ እየፈጸመ ያለበት ሁኔታ አለ። እንኳን ለ40ኛ ዓመት ሐዋርያዊ ጉዞ አደረሳችሁ የሚለውን ለመግለጽ ነው። አመሰግናለሁ። ክቡር አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የማህበራችን መስራችና የማህበሩ ዋና ስራ አስኪያጅ የሆኑት የእንኳን አደረሳችሁ መልእክት ያስተላልፉልናል። በቀጥታ ወደ ሊቀ ትጉሃን ወስዳቸዋለሁኝ። የተከበራችሁ ከሩቅም ከቅርብም ጥሪ የተደረገላችሁ እንግዶቻችን፣ የተከበራችሁ የሃይማኖት ዕውቀት ማስፋፊያ ማህበር አባላት እንኳን አደረሳችሁ። በእውነት አባቶቻችን የ40 ዓመት ጉዟችን ላይ በየቤተ ክርስቲያኑ በየቦታው አገልግሎት እያለባችሁ ከያለበት ተሯሩጣችሁ መታችሁ እንዲህ እንዳደመቃችሁን ድምቅ ያለውን ጸጋ ይስጣችሁ። ይህ ማህበር በእናንተ እርዳታ፣ በእናንተ ድጋፍ እንዲሁም ደግሞ በጾምና በጸሎት እዚህ የደረሰ ማህበር ነው። 40 ዓመቱን ለማክበር የታደላችሁ እልል በሉና አመስግኑልን እግዚአብሔር። ወደ ፊልሙ እንሄዳለን። የአንድ ብር ለአንድ ድሃ ጠንሳሽ የበጎ አድራጎት ጀማሪ ባህታዊ ገብረ መስቀል ኃይለ መስቀል ናቸው። በመቀጠልም ባህታዊ ገብረ መስቀል እርዳታ ጠይቀው ልብስና ምግብ አሰጧቸው።
በዚህም ጊዜ ባህታዊ ይጨነቁ ያዙ። ላቸው ሲጨልም ይጨንቀኝ ነበርና እግዚአብሔርን ጠየቅኩት። አሁን ስጠይቀው እግዚአብሔር በሱባኤ በጸሎት ስጠይቀው አንድ ነገር ነገረኝ። ነፃነት መስራት እንደሚችሉ ገልጾ ዳኛው አሰናበታቸው። በዚሁ መሰረት መካነ ሕዙናን የበጎ አድራጎት ማህበር በሚል ስያሜ ማህበሩ ህጋዊ ፍቃድ አግኝቶ በ1987 ዓመተ ምህረት እንደ አዲስ ተቋቋመ። በእውነት ደስ ሊለን ይገባል። ላይ ሲጨርስ እነሱ ደግሞ ያጣሩታል። ከዛ በአመቱ መጨረሻ ላይ ለውጭ ኦዲተር ይቀርባል። ምዕመናን የሚሰሩት የመልካም ስራ ውጤት አይተን እንመለከት። ውድ ተመልካቾቻችን ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ቁጥር 14 ላይ እንደተናገረው በተጓዙባቸው ሀገራት ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት አስተምረዋል። ሁለተኛ ኑና እረፉ፣ መልካም ስራ ያሳርፋል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የምናገኘው ኃይለ ቃል ነው። መልካም ስራ ይህ ነው። አይተን እንመለስ። በደብረ ብርሃን የጀመሩት የቄደር ጥምቀት በተዘዋወሩባቸው ሀገራትና አድባራት ሁሉ በደዌ ለሚማቅቁ ሁሉ ፈውስ ሆኗል። የቄደር ጥምቀት እያስጠመቁ ብዙዎች ከአምልኮተ ጣዖት ተመልሰዋል። በርካታ ምዕመናንም አሁንም ድረስ ፈውስን እያገኙበት ነው። ከሽሮ ሜዳ ነው የመጣው። ትንሳኤ ይባላለሁ። እህታችን ናት። እንዲህ አይነት ቦታ እንዴት መጡ ወደዚህ ዛሬ? ያው እህታችን አንዳለች እዚህ የምትከታተል እሷ ናት እዛ ነው የመጣች እና እኔ በህይወቴ ሙሉ እንደ ዛሬ ተደስቼ አላውቅም። ቄደር ተጠምቀው አያውቁም? አያውቅም። የመጀመሪያው ነው። ለመጀመሪያ በጣም ደስ ብሎኛል። ኪዳነ ምሕረት ሀገራችንን ሰላም ታርግልን። ህዝበ ክርስቲያኑ በሚያደርጉትና በሚሰሩት መልካም ተግባር ቀን በቀን ወደ እርሳቸው የሚመጣው ምእመን እየበረከተ ጉባኤው እየሰፋ የእግዚአብሔር ክብሩም እየተገለጠ ስሙም እየነገሰ ሄደ። በመላው ዓለም በመዘዋወር በበርካታ ሀገራት ተጉዘው በርካቶችን ወንጌል አስተምረው እምነት ያላቸው በእምነታቸው እንዲጸኑ፣ እምነት የሌላቸው እምነት እንዲያገኙ አድርገዋል። በአብዛኛው የራስ ተፈሪያኒዝም እምነት ተከታይ እንደሆኑ የሚነገርላቸው የጃማይካ ህዝቦችንም በጎበኙበት ወቅት ታዋቂዋን የሬጌ ሙዚቃ አቀንቃኝ ሎረን ሂልስንና ሌሎችንም ማስጠምቀው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ አድርገዋል። በዚህም ለንስሐ ህይወት አብቅተው በማስጠመቃቸው ከብፁዕ አቡነ ይስሐቅ የምዕራብ ሀገሮች ሊቀ ጳጳስ መስከረም 21 ቀን 1992 ዓ.ም ለስራቸው ያላቸውን ትጋት በመገንዘብ ሊቀ ትጉሃን የሚለውን የማዕረግ ስም ሰጥተዋቸዋል። ሊቀ ትጉሃን ባህታዊ ገብረ መስቀል በውጭ ሀገራት ጉዟቸው ከ5 ወር በበለጠ ቆይታ ኑሯቸው አያውቅም። በተጓዙባቸው ሀገራት ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት አስተምረዋል። አሁንም በማስተማር ላይ ይገኛሉ። ባህታዊም የተነገሩትንና የታዘዙትን ፈጥነው ከህዝብ ጋር ጀመሩ። ሶስተኛ ይህ ማህበር ሁለንተናዊ አገልግሎት ይሰጣል። ባጫጭሩ አይተን እንመለስ። በቅድሚያ የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር የሃይማኖት ዕውቀት ማስፋፊያ ማህበር የሚል ዕውቅና ሰጥቶኛል። ኢትዮጵያውያን ለኢትዮጵያውያን ድጋፍና እንክብካቤ በአልጋ ላይ የዋሉ የአልጋ ቁራኛ በሽተኞችን በመንከባከብ በቀለብና በሕክምና ይረዳሉ። ወላጆቻቸውንም በሞት ያጡ ሕፃናትን በመንከባከብ የትምህርት ቤት አስፈላጊ ወጪዎችን በመቻል እያስተማሩ ያሳድጓቸዋል። ይህ አይነቱ እርዳታ የሚደረግላቸው ከምዕመናኑ በሚሰበሰብ የአባልነት ወርሃዊ መዋጮ ሲሆን በእውነትና በግልጽነት የሚሰራውን ስራ በማየት ምዕመናኑ ለዚህ አገልግሎት ተሳታፊ ሆነዋል። በዚህ በሃይማኖት ዕውቀት ማስፋፊያ ማህበር ውስጥ 24 ሰራተኞች አሉ። እነዚህ 24 ሰራተኞች በተለያዩ ዲፓርትመንቶች ውስጥ የሚሰሩ ናቸው። በአስተዳደርና ፋይናንስ እንዲሁም በስብከተ ወንጌልና የህዝብ ግንኙነት ኃላፊነት፣ በሂሳብ አያያዝ፣ በጽህፈት በእነዚህ ሁሉ የሚያገለግሉ የተለያዩ
ክፍሎች አሉ። በእነዚህ ውስጥ እያንዳንዱ ሰው ስራውን የሚሰራበት የራሱ ብቃት አለው። መቼም እግዚአብሔር በቀጥታ ተገናኝተን አይደለም ሰውን የሚፈውሰው እና በሳቸው ላይ አድሮ ይህንን ሁሉ የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕዝብ ሁሉ ዳር እስከ ዳር ዞረው አስተምረው ወደ እግዚአብሔር ያቀረቡት እሳቸው ስለሆኑ በተለይም በዚህ በኢትዮጵያና በአዲስ አበባ ሕዝብ ሁሉም ነገር ስነ ስርዓት ያስያዙት የጸሎቱንና የትምህርቱን ጸሎት ያስያዙ ስለሆነ በእውነት እኔ ለሳቸው ከፍ ያለ አክብሮትና አድናቆት አለኝ። በዛሬ ዕለት በብፁዕ አቡነ ናትናኤል ጠያቂነት ለመናገሻ አምባ ማርያምና ጋራው መድኃኔዓለም አንድነት ለመነኮሳቱ ለመቁነን የሚውል 25 ኩንታል ጤፍና ስንዴ አምጥተውልናል። እንደዚሁም ደግሞ ለደቀ መዛሙርቱ 25 ኩንታል ስንዴና ጤፍ አምጥተውልናል። በእግዚአብሔር ስም እናመሰግናለን። ክቡር ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ብዙ ቦታ ይረዳሉ። ክቡር አባታችን ባይታዊ ገብረ መስቀል ለገዳሙ መርጃ የሚሆን ወደ 50 ኩንታል እህል ስላበረከቱልን ከልብ እያመሰገንኩ እንግዲህ እኔ እዚህ ላይ ያበቃለሁ። እግዚአብሔር ይስጥልኝ። አሁን ብፁዕ አባታችንም ክቡር ሊቀ ትጉሃንም ወዲያም ወዲህ ብለው ካላቸው ለዚህ ታላቅ ገዳም አበርክተዋል። ሊቀ ትጉሃን እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እርስዎ እንዲሰጡ ለሰጡትም እግዚአብሔር ይስጥልን። እዚህ ላይ ላላችሁት ለግሸን ምንም ረዳት ለሌላቸው ከ400 በላይ ለሚሆኑ መነኮሳት ቋሚ መርጃ እና ሁለተኛ የግሸን ማርያም ሰበካ ጉባኤ ለሚያሰራው አዳሪ አብነት ትምህርት ቤት መደገፊያ ይሆናል። ከሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ማስፋፊያ ማህበር ቃል በገቡልን መሰረት ለ5 ኩንታል ስንዴና ለ5 ኩንታል ባቄላ መግዣ በወቅቱ የገበያ ዋጋ 117 ሺህ ብር የሰጡን ሲሆን ለህንፃ ግንባታ ስራ የሚውል የ100 ኩንታል ሲሚንቶ መግዣ 43 ሺህ ብር በአጠቃላይ 160 ሺህ ብር አበርክተውልን ስራ ላይ ያውለናል። እግዚአብሔር አብ ይህን ሁሉ በላይታችሁ ላይ አሳድሮ እስከ ልጃችሁ የተባረካችሁ ያደርግላችሁ። የስም ቦታ አብነት ትምህርት ቤት ካለ ደግፉ። የራሴን ወጪ ሙሉ እንችዬ ትምህርት ቤት ክፍያ ከፍዬ ለመማር ነበር የመጣሁት። በኋላ እያዳገተ ይመጣ ተስፋ ወደ መቁረጥ ስደርስ እግዚአብሔር አምላክ ቸር ነውና ከእኛ አባትና ከማህበሩ ጋር አገናኘን። ማህበሩም አገዛ ሲያደርግልን ተስፋ አገኘን ማለት ነው። ተስፋ አግኝቼ ያው ለዛሬ በቅቻለሁ ማለት ነው። ዋናው ችግር በቋንቋ የሚያስተምሩ ሰባኪያንን የማጣት ጉዳይ ነው። አዎ ከስብከተ ወንጌል አኳያ ቁልፍ ነው። ስብከተ ወንጌል ትልቁ ነው፣ ለቤተ ክርስቲያን መሰረት ነው። የበለጠ ብዙ ነገር ሊደረግ ይገባል የሚለውን እንስማማለን። ለወረዳ 4 ነዋሪዎች ለ1200 ሰዎች ለእያንዳንዳቸው 10 ኪሎ ዱቄት ድጋፍ ተደርጓል። ይሄ የሃይማኖት ዕውቀት ማስፋፋት ትልቅ ተቋም ነው። ከማዕድ ማጋራት ባሻገር ይሄ ተቋም ትልቅ ራዕይ ይዞ የሚንቀሳቀስ ስለሆነ ሊመሰገን ይገባል ማለት ነው። በወረዳ 4 አስተዳደር ስም ድጋፍ ስላደረጋችሁልን የሃይማኖት ዕውቀት ማስፋፊያን ከልብ እናመሰግናለን። በጣም ደስ ያለኝ ነገር ተደርጎልኛል። ጤፍም ተሰጥቶኛል፣ ዘይትም፣ ወሞም፣ ሳሙናም ተሰጥቶኛል። በጣም ደስ ብሎኛል። በጣም አመሰግናለሁ። ይህንን በማግኘቴ ደስ ብሎኛል። እግዚአብሔር ይስጥልኝ፣ ጤናና እድሜ ይስጥልኝ። 10 ኪሎ ጤፍና ዘይት 1 ሊትር። ባለቤቴም አልጋ ላይ ነው፣ ይረዱታል፣ እንረዳለን። እግዚአብሔር የተመሰገነ ይሁን። የምበላው ስለሌለኝ ቀለብ ስለቸገረኝ እንደጠየቅኩኝ በችግሬ ላይ ስለደረሳችሁ በጣም አመሰግናለሁ። ለእኛ ለድሃ እንደደረሳችሁ መድኃኔዓለም ይድረስላችሁ። በጣም አርጌ ነው የማመሰግናቸው። ያረጀ ቆርቆሮ ቤቴን አንስተው አጥድተው የሰሩልኝ እሳቸው ናቸው። ማህበሩን ስላደረጋችሁልኝ ድጋፍ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ደስ ነው ያለኝ፣ ያሰብኩት ስለተሳካ ማለት ነው። በጠየቅኩት መሰረት አግኝቻለሁ። ማህበሩ ለኔ በጣም አስተዋጽኦ አድርጎልኛል። ቀጥታ በቃ እቃ ገዝተህ ወደ ስራ ገባ ነው የተባልኩት እና ይሄ በጣም ትልቅ አስተዋጽኦ ነው። የመድኃኔዓለም ህንጻ አሰሪ ኮሚቴ ተዋቅሮ የመድኃኔዓለም ቤተክርስቲያን ግንባታ ተጀምሯል። ኪዳነ ምሕረት የዕረፍቴ እናት ሰላም ሆነ ባንቺ አማላጅነት።
እንግዲህ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ይባላል። እንጀራህን በከርሰ ነዳያን በከርሰ ካህናት አስቀምጥ ሲል በባህር ላይ እንጀራህን ጣል ብሎ ጥበበኛው ሰሎሞን ተናግሯል ማለት ነው። የሰጠ ምንጊዜም የተባረከ ነው። እናንተ የምትቀምሱት ራሱ የምትበሉት የምትጠጡት ራሱ ይሄን ዝክር የቀመሳችሁ ታድላችኋል። በእውነት የምታስተናግዱ እንደ መላእክት ቆማችሁ አደግድጋችሁ ቤታችሁን፣ ንብረታችሁን፣ ልጆቻችሁን ሁሉ ትታችሁ የእግዚአብሔር ሰዓታችሁን፣ ጊዜያችሁን ለእግዚአብሔር ሰጥታችሁ ሀብታችሁን ሰጥታችሁ እነዚህን ማስተናገድ ማለት ክርስቶስን ማስተናገድ ነው። ከነዚህ ለታናናሹ ለአንዱ ማድረግ ለእኔ እንዳደረጋችሁ ነው ብሎ ክርስቶስ ጌታችን መድኃኒታችን እንደተናገረ ሁሉ እናንተ ዛሬ ያስተናገዳችሁት ክርስቶስን ነው። መድኃኔዓለም እናስተናገዳችሁት ዛሬ ያለነው ቤተልሔም ነው። በእውነት ደስ ይለን ይገባል። ሁላችንም የተገኘነው ይህ ቦታ ላይ በረከቱንና የትንሣኤውን በዓል ልናከብር ብለን ነው ይህ ቦታ ላይ እየመጣ ነው። ተባረኩ ብርኩኑ ያበላውንም ያብለው ዛሬ ያቆማችሁ ተባረኩ ብርኩኑ። አራተኛ ያዕቆብ መልእክት ምዕራፍ 2 ቁጥር 14 ስራን የሚገልጠው እምነት ነው፣ እምነትን የሚገልጠው ስራ ነው። አይተን እንመለስ። ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። ይህንን እርዳታ ያደረጉ የመጥምቀ መለኮት ዮሐንስ ማህበረተኞች ከዊስተን አሜሪካ የተላከ እርዳታ ነው። እርዳታ ያደረጉልን ብድሩን በሰማይ ቤት እግዚአብሔር ይክፈላቸው። አሜን። ድርጅቱ ወላጆቻቸውን አጥተው ያላሳዳጊ የቀሩ ህፃናት እየተማሩ የሚያድጉበት፣ ረዳት የሌላቸው አረጋውያን የሚጦሩበት ማዕከል አቋቁሟል። እስከ ዛሬ በእናንተ ነው እኮ ብርታት ነው የኖርኩት። በሶ 1 ኪሎ 500 ብር እዝሜ ይስጣችሁ፣ ተባረኩ። ሻዬ ፈይሳ 500 ብር ነው የሚሰጡን። በሶም አምጥቶልኛል። ጊፍታ መሐመድ እዝሜ ይስጥሽ፣ እዝሜ ይስጥሽ። ደካማ መጦር አላህ ያርጋችሁ። ያው ገንዘብ ከልጁ ጋር ይሰጡኛል። 1000 ብር ይሰጡኛል። እግዚአብሔር ይስጣችሁ። አምስተኛ አሰራሩ ግልጽና ታማኝ ነው። ኑና የበጎ ፈቃድ አገልጋይ ሆነው ከኛ ጋር ይስሩ። የበጎ ፈቃድ አገልግሎት ኮሚቴዎች በየ3 ወሩ ስብሰባ እያደረግን እየተወያየን ነው ስራውን የምንሰራው። ስሜ ዓለም ፀሐይ ዘውዱ ይባላል። ይህ አገልግሎት ከተጀመረበት ጊዜ ጀምሮ እግዚአብሔር ይመስገን ሁልጊዜ እያደገ እየሰፋ እያማረ የመጣ አገልግሎት ነው። ስሜ ሸቴ ሀብቴ። እንግዲህ እኔ ወደ 28 ዓመቴ ነው እዚህ ቦታ ላይ ይሄንን ሳገለግል። እንግዲህ ቀጣዩን ደግሞ እግዚአብሔር ያውቃል። አየለች ማለብራን የልደቱም የትንሳኤውም የሐምሌ 7ቱም የዘበን መለጫውም ሁሉ አንድ ቀን ሳይጓደል በሙሉ ተስተካክሎ አምሮት ነው የሚያልፈው። ሲጀመር ጀምሮ በሁሉም ነገር በትምህርት ጉባኤውን በመሳተፍ ባለኛ ቀን በሁሉ ነገር በመሳተፍ በስራ በተለይ በወጥ ቤት ስራ ከወዲህ ጀምሮ እስካሁን አለን። በወጥ ላይ ነው እኛ ኃላፊነታችን። ያንን ስንሰራ አድረን ለነዳያን እናበላለን። በጣም ደስ ይላል። እግዚአብሔር ደግሞ ለአመቱ ያደርሰንና እንደዚሁ እናበላለን። እዚህ የተገኘሁት እንግዲህ የአመቱ አብርሃም ስላሴ ንግስ ለነዳያን ለማብላት ነው የመጣሁት። ይሄ በየአመቱ የሚደረግ ነው። ያው የተለመደ ነው። ለረጅም አመት ነዳያኖችን ምሳ እናበላለን በስላሴ አማካኝተን። በበጎ ፍቃድ ነው እኛም በጉልበታችን የምናግዘው ማለት ነው። እንግዲህ ወደ 30 አመት ይሆነኛል እዚህ ማህበር ማለት ነው። ባንዲራ እንሰቅላለን። የተለያዩ ውስጥ የሚሰራሩ ስራዎችን የዲኮር ባለሙያዎችንም በጉልበት የተለያዩ ስራዎችን በጉልበት እናግዛለን። እግዚአብሔር ይባርካችሁ ይቀድሳችሁ። ዝክረ አብ ዝክረ ወልድ ዝክረ ምስክር ያድርግልን። ለዛሬ ያደረሰ አምላክ ለከርሞ ያድርሰን። አባታችን ሆይ። ስድስተኛ ማህበራችን በሁሉም መስክ ተሸላሚ ነው። ከጠቅላይ ቤተ ክህነት ጀምሮ እስከ መንግስት አስተዳደር ድረስ ሽልማቶቻችንን እናሳያችሁ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ እንግዳ ሆኜ ብመጣ ተቀበላችሁኝ፣ ብታመም ጠየቃችሁ፣ ብታስር ጠየቃችሁ፣ እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ብሎ መንግሥተ ሰማያት የሚያገባው እንዲህ አይነቱ ስራ ነው።
አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር፣ አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የእናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 3998 በህብረት ባንክ 1096 በአባይ ባንክ 9630 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ነኝ ከአዲስ አበባ ኢትዮጵያ።